ሰላም እንዴት ናችሁ? በዓል እንዴት አለፈ? ጎንደር ሄዳችሁ? ያለ ምክንያት አልጠየኳችሁ። ዛሬ ጎንደርን በነፍሷ በመንፈሷ በተሰራችበት ባህሪ በኩል አብረን እንፈልጋለን። ከማን ጋር አትሉኝም? ከተጓዡ ጋዜጠኛ ከሄኖክ ስዩም ጋር ጎንደርን ፍለጋ ከናበጋ ጊዮርጊስ እስከ ሀረር ድረስ እንሄዳለን ማለት ነው። ሀገራችንን ባላየንበት በኩል በድክመታችንም በኩል በሚያኮራን ታሪካችንም በኩል አብረን እንቃኛለን። አብራችሁን ቆዩ። መጀመሪያ እስኪ ሀገር ስለሚለው ኮንሰፕት ትንሽ እንነጋገር። ብዙዎች ስለ ሀገር ብዙ ብለዋል። ሀገር ሰው ነው፣ ማህበረሰቡ ነው፣ ባህሉ ነው፣ ወጉ ነው፣ ልማዱ ነው፣ ትውፊቱ ነው ከሚሉት ጀምሮ ሀገር የአራዊቱ፣ የእንስሳቱ፣ የመልክዓ ምድሩ፣ የፏፏቴው፣ የወንዙ፣ የአፈሩ፣ የተራራው፣ የባህሩ፣ የበረሃውና የጫካው ሁሉ ድምር ውጤት ነው ይላሉ። ደሞዝ ጎሽሜና በኃይሉ ዋሴ ዋጄ ደግሞ በፊልምና በመጽሐፋቸው ሀገር አስተሳሰብ ናት ይላሉ። ሀገርና አስተሳሰብ ይሰራታል። እውነት ነው። አስተሳሰብ ያልሆነ ሀገር አለ ሁሉ ይላሉ። እንግዲህ ኢትዮጵያ አስተሳሰብ ናት ብሎ ይጀምራሉ ንግግራቸውን። እኛም ይሄንን ወስደን ጎንደርን በሰራት አስተሳሰብ ባቆማት መንፈስ በኩል ከተጓዡ ጋዜጠኛ ጋር አብረን እናያታለን። መጀመሪያ የምንሄደው ከበጋ ውጪ በክረምት ጉዞ ወደማይታሰብበት ወደ ፎገራ ምድር ወደ ናበጋ ቀበሌ ነው። ናበጋ ስንሄድ ናበጋ ጊዮርጊስ ደብርን እናገኛለን። አለቃ ገብረሃና ታላቁ ሊቅ የፍትሐ ነገሥቱ ተርጓሚ ወንበር ተክለው መጽሐፍት ያስተማሩት ቀልደኛው ጨዋታ አዋቂው አይጠገቤው ያሉትም ያላሉትም ነውረኛ ነገር በስማቸው ተላኮ ዘመን በቧልት ብቻ የሚያነሳቸውን ታላቁ ሊቅ እዚህ ደብር ላይ እናገኛቸዋለን። ፍትሐ ነገሥትን ወደ አማርኛ ከመመለስ ጀምሮ እስከሚታወቁበት የመንፈሳዊ ፍልስፍናቸው የተክሌ ዝማሜ ድረስ ድንቅ አበርክቶን ለቤተ ክርስቲያናቸው አድርገዋል። እኒህ ሊቅ ታዲያ ታሪካቸው ከቀልድ ጋር ተያይዞ ብቻ ሲነሳ መስማት በጣም የሚያምና የታሪካችን ጠባሳ ከሆኑት በርካታ ጉዳዮች መካከል አንዱ ነው። ያም ሊቃውንትን አለማክበር ከሚለው ጋር ይካተታል። አለቃ ገብረሃናን የሚመስል አንድ ሌላ ሊቅ ከወደ መካከለኛው ምስራቅ አለ። ሙላ ናስሩዲን። ሙላ ናስሩዲንን ታውቁት ይሆናል። የሱፊዝም እምነት መምህር ነው። ታዲያ ይህ ባለቅኔ፣ ይህ ፈላስፋ፣ ይህ ጨዋታ አዋቂ በመካከለኛው ምስራቅ ያሉ ሀገራት ጠቅላላ የኔ ነው እያሉ የሚራኮቱበት የሚሻሙበት፣ እሱን ከማስተዋወቃቸው የተነሳ ደግሞ መላው ዓለም ስሙን የሚያውቀው ሊቅ ነው። ነገር ግን በባህሪያቸው፣ በሊቅነታቸው፣ በፍልስፍናቸው ባሉበት ስታንዳርዱ የሚያስተሳሰብ አድማስ ጥልቀት ስሙም ሊሆኑ የሚችሉት አለቃ ገብረሃናን እኛ ዋጋቸውን ባለማወቃችን ተረስተው እንዲኖሩ አድርገናል ማለት ነው። የሚገርማችሁ ሰው ብቻ አይደለም የምንረሳው። ዓለማችን ላይ በርካታ ቦታዎች አሉ ስልጣኔ ፍርስራሾች የተገኙባቸው። ታዲያ የድሮ ስልጣኔ በአብዛኛው ከድንጋይና ከማዕድናት ጋር የተገናኘ በመሆኑ እዚህም እዛም ፈራርሰውም ሆነ ቆመው የሚገኙት የድንጋይ ላይ ጽሑፎችና የድንጋይ ላይ ቅርጾች ናቸው። ቤተ መንግስቶች ሊሆኑ ይችላሉ፣ ፒራሚዶች ሊሆኑ ይችላሉ፣ የመቃብር ስፍራ ሊሆኑ ይችላሉ። በርካታ ቦታዎች ከድንጋይ ይሰራሉ። ዓለም ታዲያ እነዚህን ረጅም ዘመናት ያስቆጠሩ ፍርስራሾች በሚያገኝበት ጊዜ ታሪካቸውን እየተሻማ ያጠናል፣ ይመራመርበታል። ምናልባትም ስላለፉ የሰው ልጅ የሚነግሩን በርካታ ቁም ነገር ስላለ ማለት ነው። እኛ ግን ደራን ተሻግረን አባይ በረሃ ጎጃምና ጎንደር መሃል በሽሮንድ የሚባለው ግንባችንን ከዘነጋ ነው ይኸው 1000 ዓመታቶች አለፉ። 4000 ዘመናት አልፎታል የሚባለው ይሄ በሽሮንድ ግንብ የታምሪንና የንግስተ ሳባ ታሪክ ጋር ቀጥታ የሚገናኝ ነው። ታምሪንን አወቃችሁት? እንግዲህ እስራኤልና ኢትዮጵያ ለዘመናት የኖረ ግንኙነት እንዳላቸው ይታወቃል። ይሄ ግንኙነታቸው ታዲያ ይበልጥ ጎልቶ የነበረው የንግስተ ሳባ የግምጃ ቤት ጠባቂ የነበረው ከበርቴው ነጋዴ ታምሪን ወደ እስራኤል ሄዶ በተመለሰበት ጊዜ እንደሆነ ይነገራል። ታዲያ ይሄ ታምሪን የደራሰው ነው ይላሉ የደራ ሰዎች። እንግዲህ በትውፊት ሲቀባበሉት የኖሩት ታሪክ ነው። ማጥናተኛ ድርሻ ነበር። ካፈ ታሪኩ በተጨማሪ ትተውልን የሄዱት ፍርስራሽ ግንብ አለ 4000 ዘመናትን ያስቆጠረ። አስቡት ሌላው ዓለም ላይ እንደዚህ አይነት ቅርስ ቢገኝ ምን እንደሚደረግ። እኔ ከነመኖሩም የሰማሁት እድሜ ለተጓዡ ጋዜጠኛ እንጂ በዚህ መጽሐፍ ላይ ነው። መርሳት መዘንጋታችን፣ አለማስታወሳችን፣ ውለታቢስነታችን፣ ያለንን አለመጠቀማችን ይቀጥላል። አሁን ወደ ጣና ቂርቆስ ተሻግረናል። እንግዲህ ጣና ቂርቆስ ማለት ታቦተ ጽዮን ለ800 ዘመናት ያክል ያረፈችበት የተቀመጠችበት ቦታ እንደሆነ ይነገራል። ከዚህም ባሻገር በርካታ
የሆኑ የመንፈሳዊ በረከቶችና አበርክቶች ያሉበት ስፍራ ነው። የቅዱሳን አጽሞች ሳይፈርስ ሳይበሰብስ ይገኝበታል። ቅዱስ ያሬድ እዚህ ገዳም ላይ ነበረበት። የቅዱስ ያሬድ መቋሚያ እዚህ ስፍራ አለ። እንግዲህ ታላላቅ ምሁራኖቻችን፣ ታላላቅ የመንፈሳዊ ፍልስፍና አባቶቻችን፣ ታላላቅ ቅዱሳኖች ያረፉበት ይህን ስፍራ ከዘነጋ ነው ቆይተናል። የታቦተ ጽዮንን ጉዳይም እንግዲህ ድምጿን የመኖሯን ዜና እንሰማለን እንጂ ለማየት ለክብር አልበቃንም። እንግዲህ አስቡት፣ ታቦተ ጽዮን ሌላው ዓለም ላይ ያለኝ ብሎ የሚያምን ሕዝብ ቢኖር እችን የበረከት ማዕድ የሆነች ታቦት እኛ ግን መኖሯን ከመስማት ውጭ ምንም የፈየርንበት ነገር የተጠቀምንበት ነገር አይገኝም። ገርማቸዋል። ታሪኮቻችን እንኳን የሚጽፉልን ከውጭ የመጡ ሰዎች ናቸው በብዛት አይደለ። በደንብ የተመረመረ የተጠና ነገር የለንም። ነገር ግን ባህላዊ ስትራክቸራችን አወቃቀራችን በጣም ጥሩ ነውና በትውፊት የሚተላለፉ ባህሎች በርካታ ታሪኮቻችንን አቆይተዋል። እንዲሁ የቅርቡን ዘመን እንኳን ስንረሳ አናፍርም። ከነዚህ ከተዘነጉ ከተረሱ ወይም ደግሞ ሚስኮንሰፕቹዋላይዝድ ከተደረጉ ታሪኮች መካከል የደጃች አያሌው ብሩ ታሪክ አንደኛው ነው። ደጃች አያሌው ብሩ አባታቸው ራስ ብሩ እንደሆኑ ይነገራል። የአዲስ አበባው ነገር ግን አይደሉም፣ በስም መመሳሰል እንጂ። አሁን ይሄ ታላቅ የታሪክ ክፍተት እንደሆነ ልንረዳው አልቻልንም። ታዲያ እኒህ ሰው በሰሜን ይግነኑ እንጂ በሰሜኑ ሕዝብ በጣም ይወደዱ ይሞገሱ፣ እንደ ባለቤት ይታዩ እንጂ ተወልደው ያደጉት ጋይንት አካባቢ እንደሆነ ይታወቃል። ወደ ጋይንት ስንሻገር አንድ የምታውቁትን ተጣሞ የምትሰሙትን አባባልን አንስተን እንለፍ። ከአንድ ጋይንት 50 አጋንንት ሲባል ሰምታችኋል ብዬ አስባለሁ። ይሄ ፍጹም ነውረኛ አገላለጽ ነው። ታሪኩ እንደዚህ ነው። ቤተልሔም የምትባል የድጓ ማስመስከሪያ ጋይንት አካባቢ አለች። ታዲያ ግራኛ አህመድ ከሰሜኑ ነገስታት ጋር በነበረው ጦርነት በርካታ ቦታዎችን በግዛትነት ከጠቀለለ በኋላ በርካታ ቤተ ክርስቲያናትን አድባራትን ካወደመ በኋላ የክርስትናን ባህል በጣም ከጎዳው በኋላ ከ15 ዓመት ቆይታ በኋላ ድል ተደረገ። ታዲያ ይሄ የክርስትና ባህል እንደገና ራሱን ሪንፎርስ ማድረግ ሲጀምር መጽሐፍትን ከያለበት መሰብሰብ ጀመረ። ነገር ግን የቅዱስ ያሬድ ድጓ አየው ሰማው የሚል አንድም ቦታ አልነበረም። ታዲያ ሲፈለግ የኖረው ይሄ ታላቁ መጽሐፍ ድጓ የተገኘባት ብቸኛ ቦታ ቤተልሔም ሆና ተገኘች። ድጓ ብቻ አይደለም፣ በርካታ ሌሎች ቦታ ላይ ያልተገኙ መጽሐፍቶችን ሸሽጋ አቆይታለች። በመሆኑም እስከ ዛሬ ዘመን ድረስ ድጓ ማስመስከር የሚፈልግ ማንኛውም ሊቅ የትም ቦታ ተምሮ የሚያስመሰክረው ግን ቤተልሔም ላይ ነው። ነገሩ እንዲህ ነው። የአንድ ጋይንት 50 አጋንንት የሚለው ተረክ የመጣው አንድ አረመኔ ሰው ይህንን አካባቢ ለመዝረፍ ለመውረር ይሞክራል። ነገር ግን እዚህ ቤተልሔም የተባለች ቅድስት ስፍራ ላይ የሚኖሩ አንድ የበቁ አባት በጸሎታቸው ቀጥ አድርገው ይዙታል። መንፈስን በመንፈስ ነው መዋጋት በማለት 50 ሟርተኞችና ጠንቋይ አስማተኞችን ይቀጥራል። ታዲያ እነዚህ 50 ሟርተኞች በምንም ተአምር እኒህን አንድ መነኩሴ መቋቋም አቃታቸው። ይህንን የተመለከተው ያ አመፀኛ ሰው ከ50 አጋንንት አንድ ጋይንት ይብለጥ ብሎ ተናገረ። ይሄ እንደ ክብር እንደ ኩራት የሚገለጥ የምስክርነት ቃል ነው። ለዘመናት ሲወርድ ሲወራረድ ከመጣ በኋላ መቼ እንደተቀየረ ሳይታወቅ ለነውርና ለጥፋት የሚፈጥነው አእምሯችን ከአንድ ጋይንት 50 አጋንንት እያለ መቀለጃ ያደረገው። ሌላ ይህን መጽሐፍ ሳነብ አንዴ ተከሰተልኝ ልብ ያላል ነው በደንብ ያልተናገር ነው ታሪክ አለን። የዛጉዌና የሰለሞን ስርወ መንግስት የስልጣን ርክክብ ብዙዎቻችን እንደተማር ነው በብዙ መጽሐፍትም እንደሚነበቡ ከዛጉዌ ስርወ መንግስት ወደ ሰሎሞናዊ ስርወ መንግስት ሲመለስ ስልጣኑ በሰላማዊ መንገድ በአቡነ ተክለ ሃይማኖት አማላጅነት አግባቢነት ዲፕሎማቲክ ጥረት እንደነበረ ይነገራል። ነገር ግን የደቃ ቂርቆስ ማህበረሰቦች እንዲህ አይደለም የሚያውቁት። ደቃ ቂርቆስ ላይ አጼ ይኩኖ አምላክና አጼ ይትባረክ ተዋግተው ነበረ ይላሉ። በመሆኑም የአጼ ይኩኖ አምላክ ኃይል በማየሉ ይትባረክ በመፍራቱ ወደዚህ ደቃ ቂርቆስ ቤተክርስቲያን ገብቶ ይሸሸጋል። ለወትሮ ቤተክርስቲያን ገብቶ የተሸሸገ ማንኛውም ሰው በካህኑ አማላጅነት ይታረቃል እንጂ ማንም ቤተክርስቲያኑን አልፎ ተረማምዶ ሊያጠቃው የሚችል የሚደፍር ሰው አልነበረም። ነገር ግን አጼ ይትባረክ ይኩኖ አምላክን ሊምረው ባለመፈለጉ ቤተ መቅደሱ ድረስ ገብቶ እዛው ቤተ መቅደሱ መሃል ላይ ገድሎታል። አስከሬኑም እኮ እኛ ጋር አለ ይላሉ ደቃዎች። እኛ ግን ይህንን ታሪክ ይህንን የመሰለ በጣም ክሪቲካል የሆነ የታሪካችን መጠምዘዣ ፖይንትን ሰላማዊ ሁኔታ የዛጉዌ ስርወ መንግስት ስልጣን ለኛ አይገባም እውነታችን ነው ብሎ ለሰለሞን አስተላልፈዋል የሚለውን ታሪክ ተቀብለው እንኖራለን። ያልተመረመረ ያልተነገረ ገና በርካታ ጉዳይ አለን።
ውስጡ ለቄስ ነው። ከዚሁ ጋር ተያይዞ ግን የታሪካችን ጉድለቶች ብቻ ሳይሆኑ ባለፍንባቸው ቦታዎች፣ በመጽሐፉ ውስጥ አብረን በተጓዝንባቸው ቦታዎች ሁሉ የምናገኛቸው ልዩ ልዩ እውቀቶች፣ ልዩ ልዩ መገለጦች ደግሞ አሉት። ለካ ሀገራችን እንደዚህ ውብ ነው። ለካ ሀገራችን ይህን መጥፎ ታሪክ አስተናግዷል። ለካ ሀገራችን ሚስጥር ናት እያልን እየተደመምን እንደምናነበው እርግጠኛ ነኝ። ተጓዡ ጋዜጠኛ መጓዙን ቀጥሏል። ጎንደርን ፍለጋ ሀረር ድረስ ይገባል። በጀጎል ግንቦች አቅጣጫ፣ በጀጎል መግቢያ በሮች አቅጣጫ የፋሲል ግንቦችን ይቃኛል። የሀረርን መንፈሳዊ ሀብት እያነሳ ከጎንደር ጋር በትይዩነት ያቆማል። ወደ ጎንደር ስንመለስ አንድ ሌላ በደንብ ያላዘከርናቸውን ሊቅ እናገኛለን። ሻሃሊ ጎንደርን። ሻሃሊ ጎንደር በሱዳን በአረብም ሀገር እስልምናን በደንብ ጠንቅቀው ተምረው ጎንደር ላይ ይህንኑ ሃይማኖታቸውን መስክረው ለትውልዳቸው በስነ ስርዓት ያስተላለፉ ሊቅ ናቸው። በአረበኛ ቋንቋ የጻፏቸው ድርሳናትና ግጥሞችን ፍልስፍናቸው የረቀቀ እንደሆነ ይናገራሉ። ታዲያ ኢትዮጵያዊ ባይሆኑ እኒህ ሊቅ ስማቸው ከዚህ በላይ ግን አይገዝፍም ነበር። እውነት ነው፣ የአባቶቻችን ልጆች ለመባል እናንሳለን። ጎንደርን ፍለጋ የሚለውን መጽሐፍ ግብዣን እዚህ ላይ ያጠናቅቃለሁ። የምዘጋው ግን ገጣሚ ታዲዮስ አዲሱ ስለ ጎንደር የጻፈውን አንቺ ምን ይሉኛም የሚለውን ግጥም አንብቤላችሁ ይሆናል። አንቺ ምን ይሉኛም፣ አንቺ የአምላክ ደብር ጉድሮ ጉድሮ ግደርደር ግደርድር፣ አንቺ የወንድድር፣ አንቺ የውበት ቃል፣ አንቺ የእውነት ውድር፣ አንቺ የሳቅ እህት፣ አንቺ ቁልል ቀዬ፣ ሽሙንሙን ሽሙንሙን፣ አንቺ ሞንሟናዬ፣ አንቺ ጉድፍ አልባ ሽቅርቅር አበባ፣ አንቺ ጉንጉን ጠበል አፈራ ሁለቴ እምቦሳዋ ልልገል፣ ያዥልኝም አድሜ ተከድኜ ልብሰል። ከዛ ገንቦ ጠላ በመሶብ እንጀራ ቋንጣ ተንቆጥቁጦ ስንቅ ሰንቂና ስደጅብኝ ዞብል ላይቸሽ ልቀደስ፣ ካልመጣሁ አይመጣም መቼስ ፋሲለደስ። ጅንን ነው ጅንኔ ግዴለም ላኪብኝ እመጣለሁ እኔ፣ ስደጅብኝ ታጠቅ እኔም ልታጠቀው፣ አሳብሬ ልምጣ መንገድ ነው አላውቀው። ይሄው ዕድሜ ባክቶይ አጉል ድምዳሜ፣ ስቀመጥ ስነሳ ባለሁበት ቆሜ። ይሄው ስንት ዘመን ስንቱ ጊዜ አለፈ፣ ስንቱ ወራት ሄደ፣ ሊማሊሞ ዳሽን ባይኔ ሽው እያለ እኔን ለኔ ጥሎት እየተራመደ። እኔማ ሰማለው ያሙሻል ያሙሻል፣ ገዳዬ 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 ይሉሻል። ግን እናናየዋ ከዛ ካሳ ሌላ ጨክነሽ ገድለሻል። ንገሪኝ ልጅሽ ነኝ ንገሪኝ ግድ የለም፣ ከዛ ካሳ ሌላ ሞት የገደልሽበት አንድ ሌላ የለም። ደርባባ ደርባባ ሽሩባ ሽሩባ፣ ከምጥሽ ምጥ ኋላ ሆድሽ የሚገባ አንዲት ሌላ መስመር አንዲት መስመር ኬላ፣ አልወለድሽም አልገደልሽም፣ ራንቺ ተገዳይ ራንቺ ሟችዬ፣ ጎንደር 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 ማምዬ፣ መግደርደርሽ እንጂ ሆድሽ መቼ ታዬ፣ ኩራትሽን እንጂ እምባሽን ማናዬ። ድመት ለጌታዋ መቻብቱ ልትመስለው፣ አይጥም ቀን ባትመጣ ባይጨንቀው ባይጠባው። ድመት ለጌታዋ መቻብቱ ልትመስለው፣ አይጥም ቀን ባትመጣ ባይጨንቀው ባይጠባው። ግዴለም ገዳሙ ግዴለም ገዳሜ፣ እኔ ባለች አቅሜ በቃል በቀለሜ እዋጋልሻለሁ እቆምልሻለሁ፣ የታባቱ ገላ ቢፈርስም አፈር ነው። አብሽሪ ግዴለም ቻዩ እንደምንም፣ የዘመንም ፍርጃ ጫንቃ አልችል አይልም። አብሽሪ ግዴለም የሆነውስ ሆነ፣ ያች አሽከር እንዴት ናት? መቼስ ሆድሽ ቡቡ መቼስ ሆድሽ እናት። እሽሩሩሩሩ እሽሩሩሩሩ እንዴት ነው ቀብሩ? እሷን ያቀፍሽበት ይበላል አፈሩ። እሽሩሩሩሩ እሽሩሩሩሩ እንዴት ነው አንቀልባሽ እንዴት ነው መንደሩ? ሲጠማት ካንገረብ ከቀሃ ከወንዙ፣ ጃን ተከል ስራ አለው ለሷ ለማቀበል ለመጠማዘዙ። ሲረባት እንጀራ ወይም ከመተማ ወይ ከጃና ሞራ፣ አትነሻትም ብዬ ሰወጥ አንቺና እኔን በሷ ጥዬ። እንዲያ እየወደድኳት የሸሸኋት ጥያት፣ ያች አሽከር እንዴት ናት? አይፈረድባት 44ቱን ቀን ሌት ሰማ አወራርደው በመቅደላ በቅጥ በቅጥ በቁንዳላ። ተጠምቃለች ጥምቀት ባንቺ ባባጃሌው በዋልድባ ሁኛት አንቺ። እንኳን አንቺና እሷ ዘመድ አዝማድ ቀየው፣ እኔ ናፍቆታል ይሄን እኮ አውቃለሁ። ግን ጎንደር አይደለው ሳልጠራ አልመጣም እግደረደራለሁ። ብቻ አንቺን አበይኝ አልውልም አላድርም በርሬ እመጣለሁ ይላል ታዲዮስ። አያምንምና ቀድሞም ያልካደንም በዚሁ ጋበዝኳችሁ። አመሰግናለሁ።
ብርቱካን በልቼ ሎሚ ሎሚ ያገሳኝ አንቺ እንዴት ምንድነሽ እኔ ልቤ ነሳኝ በአምስት አቦ ናቸው በሰባት ስላሴ ብርቱካኔ ደጇ ክብሩ ይማር እንደሆነ ነፍሴ ትቀየሚያለሽ አንቺ በማለቴ ይህች መድኃኒት ስሙ ዳማከሴ ብርቱካኔ ፍቅሪ ሲጎትተኝ ተቀደደ ልብሴ ፍቅሪ ሲጎትተኝ ተቀደደ ልብሴ አንድ እንጀራ ለአስር እንዴት ይበላል ሰው ብርቱካኔ አንድ እንጀራ ለአምስት እንዴት ይበላል ሰው እንደ ኮረኮመች እሷው ትጨርሰው እሷው ትጨርሰው እሷው ትጨርሰው ብርቱካኔ እሷው ትጨርሰው እሷው